በነገራችሁ ላይ በዓለም ላይ የተሰጡ ነገሮች ሁሉ ለጥቅም ነው። ለምሳሌ ምኞት ራሱ ጥቅም ነው። የማያልቅ ምኞት መሆኑ የማያልቅ እግዚአብሔርን ስናስብበት እንድንኖር የተሰጠን ነው። ምኞታችን ወይንም ፍላጎታችን የማይሞላ መሆኑ በራሱ ከእግዚአብሔር ጋር አንድ ሆነን እንድንኖርበት የተሰጠን ነው። ይሄን ታውቃላችሁ ብዬ አስባለሁ። ሰው ማንኛውንም ሰው የሚወደው እሱ የማያውቅ ስለሆነ ነው። ሰው ትክክለኛ ማንነታችንን ቢያውቅ ብዙ ችግር ሊፈጥር ይችላል። ለምን ቢባል አስቡ፣ እንደው ሌላውን ተውትና እናትና ልጅ ማለት ነው አንድ ቤት ቁጭ ብለው ቢተዋወቁ የሚኗኗሩ ይመስላችኋል? የሰው ጠላቱ የገዛ ቤተሰቡ ነው ማለት የሰው ጠላቱ ሕዋሳቱ በራሱ ነው። የሰው ጠላቱ ራሱ አይኑ ነው። የኔ ጠላት ያውን አይኔ ነው። ለምን ቢባል አይቶ ነው ያስኮንነኝ። አይኔን መቀደስ ካልቻልኩ በአይኔ መኮነን እጀምራለሁ ማለት ነው። ይሁዳ የተኮነነው እኮ በሰይጣን አይደለም፣ ታውቃላችሁ አይደል? ይሁዳ የተኮነነው በገዛ ራሱ ልብ ነው የተኮነነው። አንተ የምትኮነነው በውጭ ሰው ሳይሆን በራስህ በሕዋሳትህ ነው። እግዚአብሔር እገሌን ለምን ደግ አላረክም ሳይሆን ለምን አይንህን አልተቆጣጠርክም ነው ጥያቄው ነው። ስለዚህ ሕዋሳታችንን እንድንገዛ መድኃኔዓለም ይርዳን። መንግሥተ ሰማያት የሚያስገባህ ገንዘብ ይሄ ነው ከቀደስከው ማለት ነው። ስለዚህ ተመልከቱ፣ በዚህ አይን መጽሐፍ አንብበው በዚህ አይን አልቅሰው የጸደቁ ብዙ አባቶች አሉ። ቅዱስ ዳዊት አልቅሶ እግዚአብሔር እንዳይለየው ከሱ ነገድ እንዲወለድ ያደረገው በዚህ አይን ነው። በዚህ አይን ተመልከቱ፣ ይሄ አይን መቀለጃ መሆን የለበትም። ይሄን አይን መቀደስ አለብን። እንኳን አይን እግዚአብሔር ራሱ እኮ መኮነኛ ነው። እንዴ ሌላ ነገር አመጣው መሰለኛል። እግዚአብሔር በራሱ ምንድነው? እስኪ በሉ ሁሉ በቃ ይበሉ። ስግብግብ ሰው ካያችሁ እግዚአብሔር ከሱ ጋር የለም። አሁንማ አከራዮች ሁሉ እኮ በጣም እኮ አይጣላይ ድረስ ሆኗል እኮ። ግን እግዚአብሔር ይመስገን በእውነት ሰው ሲከፋ እግዚአብሔርም ክፉ እንደሚጥልበት ታውቃላችሁ አይደል? ሰው ደግ እንዲሆን ትፈልጋላችሁ? እስኪ እጃችሁን አውጡ። ሰው ደግ እንዲሆንላችሁ የምትፈልጉ ሁሉ ሰው ደግ እንዲሆንላችሁ መድኃኒቱን ልንገራችሁ። እዚህ ቦታ ከሄደ አገቱት ሌላ ማለት ስለከዛ ደግሞ ይሄን ማኔጅ የሚያደርግልኝ የማይሰርቅ ሰራተኛ። አንተ ሰርቀህ ገዝተህ የማይሰርቅ ሰራተኛ ከየት ነው የሚመጣው? አንተ እኮ ሰርቀህ ነው የገዛው። ሰርቀህ ገዝተህ የማይሰርቅ ሰው ምፍለጋ ማለት በሽታውን ያላወቀ በሽተኛ ነው አገር የሚያበላሸው። እናሳክም ስትሉ ጤነኛ ነኝ ደግሞ እንቅልፍ የሌለው በሽተኛ ማለት ነው። እየሰማችሁ ነው? ሰላም የሚነሳችሁ ነገር ካለ እርግጠኛ ልንገራችሁ የሆነ በሽታ አለ ማለት ነው። ያ በሽታ ምድራዊ ኃይል የሚፈታው አይደለም። እንግዳ ማን ነው? እግዚአብሔር የሚፈታው ብቻ። አጠራቅም በልተ ሰላም የማይሰጥህ ከሆነ ወዳጅ መጾም አለብህ። መድኃኒቱ እሱ ነው። መጾም ስትጀምር የመብልን በሽታ ትቃወማለህ ማለት ነው። እንድንቃወም መድኃኔዓለም ይርዳን። ሰው ተሳሳተ የሚባለው ልብ በሉ፣ ትልቅ ኃጢአት ሰራ የሚባለው ሲሰርቅ አይደለም፣ ሲዘሙት አይደለም። ሰይጣንን ደስ የሚያሰኘው ትልቅ ኃጢአት ምንድን ነው? ቤተ ክርስቲያን አስቀድማችሁ በልታችሁ 3 ሰዓት ላይ የእንቅልፍ ጸሎት አድርጋችሁ ተኙ ብላ ስራ አሰርታለች። እየጾማችሁ በቀን 2 ጊዜ ብቻ ብሉ ብላለች። ይሄን ነው ሳይንሱ እንደገና እያስተማረን ያለው ማለት ነው። ለምን ቢባል ቤተ ክርስቲያንን ሕጓን ስናከብር ጤንነታችን ይከበራል። ጤንነትህ ራሱ እንዲጠበቅ ክርስቲያን መሆን ነው መፍትሄው ነው። እየሰማችሁ ነው አይደል? እንቅስቃሴ እናድርግ አስፋልት ወክ ከምትል መጥተህ አሰግድም። ለዚህ ለነፍስህ ለዚህ እኩል ለስጋ እኩል ለነፍስ ይላል። ሰው የት እንደተገኘ ባላቀው እኩል ለስጋ እኩል ለነፍስ እኮ ነው የምትኖረው ክርስቲያን ስትሆን። በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ። እግዚአብሔር ይመስገን ያስባለን ባለቤቱ እግዚአብሔር ይመስገን። እንግዲህ ይሄን ካልኩ ለተወሰነ ደቂቃ የምንማማርበት የትምህርታችን ርዕስ ጉልበትሽን እንደ ንስር ያድሳል ዘይሄድሳ ከመ ንስር ለውርዙትከ፣ ውርዝውናህን እንደ ንስር ያድሳል በሚል ርዕስ እንነጋገራለን። ባለቤቱ መድኃኔዓለም ተገኝቶ እንዲያስተምረን እንዲመክረን መልካም ፈቃዱ ይሁንልን። ይህንን የምናገኘው መዝሙር 103 ቁጥር 5 መዝሙር 102 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። ሁላችንም እንደምናውቀው ይህ መዝሙር 103 በእንተ ትሩፋን
ስለ ትሩፋት የተነገረ አንቀጽ እንደሆነ መጻሕፍት ይነግሩናል እና በዚህ ሐሳብ ላይ ይዘነው የምንሄደው የመጀመሪያው ምኞትን የሚያጠግብ ማን ነው? እርጅናንስ የሚያድስ ማን ነው ብለን ስንጠይቀው ቅዱስ ዳዊት ራሱ ይመልስልናል። ወያጸግባን በረከቱ ለፍትወትከ ፍላጎትህን ከበረከቱ የሚያጠግበው ፍላጎትሽን ከበረከቱ የሚያጠግባት እግዚአብሔር ነው ካለ በኋላ ዘይሄድሳ ከመ ንስር ለውርዙትከ እርጅናህንም እንደ ንስር የሚያድሳት እግዚአብሔር ነው። ገባሬ ሳይል እግዚአብሔር ድንቅ ነገርን የሚያደርግ እግዚአብሔር እንደሆነ የተናገረበት አንቀጽ ነውና ሁላችንንም ባለቤቱ እንዲያስተምረን መልካም ፈቃዱ ይሁንልን። ይሄን ካልኩ ከላይ ሲጀምር ተባርኮ ነፍሴ ለእግዚአብሔር ነፍሴ እግዚአብሔርን ታመሰግነዋለች፣ አማርኛው ትባርከዋለች ይላል። መባረክ ማለት ማመስገን ተብሎ ነው የሚፈታው። እዚህ ላይ መባረክ እግዚአብሔር ይባረክ እንደዚህ አይነት ነገሮች እግዚአብሔር ይባረክ እንደዚህ አይነት ነገሮች ቀጥታ ግዕዙን እየወሰዱ ነው ያስቀመጡት። እሺ ለዛ ስለሆነ ነው እንጂ እግዚአብሔር ይባረክ ተባረክ ከሆነ ያልተባረከበት ወይም እንዲባረክ ማዘዝ ነው ሊሆን የሚችለው አይደል? ስለዚህ እግዚአብሔር ይባረክ የሚል አረፍተ ነገር ስትሰሙ እግዚአብሔር ይመስገን ማለት ነው። ማን ይመስገን? እግዚአብሔር ይመስገን ማለት ስለሆነ ስለዚህ ተባርኮ ነፍሴ ለእግዚአብሔር ነፍሴ እግዚአብሔርን ተባርከዋለች ማለት ነፍሴ እግዚአብሔርን ታመሰግነዋለች። ወኩሉ አይጽምቴ ለስሙ ቅዱስ አጥንቶች ሕዋሳቶች ሁሉ ቅዱስ ለሆነው ስሙ ምስጋናን ያቀርባሉ ካለ በኋላ ሄዶ መጨረሻ ላይ ሲነግረን ምን ይላል? ዘይሄድሳ ከመን ምንድነው? ወያጸግባን በረከቱ ለፍትወትከ ፍላጎትህን ወይንም ምኞቴን የሚያጠግባት እግዚአብሔር ነው። ዘይሄድሳ ከመ ንስር ለውርዙትከ እርጅናህን እንደ ንስር የሚያድሳት እግዚአብሔር ነው ብሎ ይናገራል። ያው አማርኛው መጽሐፍ ቅዱስ ነግራቸዋለሁ ብዬ አስባለሁ። እና አሁን እዚህ ጋር እያየን ያለ ነው ምንድነው? ፍላጎትህን በሉ እስኪ የሚያጠግበው ማን ነው? ምኞትህን ባጭር ቃል እኮ ምኞትን የሚሞላው ማን ነው ማለት ነው? ምኞትን የሚሞላው እግዚአብሔር ነው። ከዛስ ምኞት አሁን በዚህ ዓለም ሁለት ነገርና አንድ ነገር እናስብ እስኪ። ምኞት በሉ ምኞት ምንድን ነው? ምንድን ፍላጎት ምንድን ነው? ምኞት ፍላጎት ምንድን ነው? ምኞት ምንድን ነው? ፍላጎት ባጭሩ ይኸውላችሁ ዛሬ ይሄን ቀን ስናስብ ክፉ ምኞት የተቀበረበትና ደግ ምኞታችን የተፈጸመበት ዕለት መሆኑን እንድናስብ ፈልጌ ነው። ክፉ ምኞታችን ለምሳሌ የምኞት መቃብር የሚባል አለ። የምኞት መቃብር የሚባለው እስራኤላውያን ለብዙ ዘመን 40 ዘመን ያህል ሲጓዙ ኖረው ምድረ ርስትን ሳይወርሱ በምኞታቸው ተቀብረው የቀሩበት ነው። ምኞት ይቀብራል፣ ምኞት ያድናል ማለት ነው። በሁለት ነገር ነው። ክፉ ፍላጎትና ክፉ ምኞት ወሰን የሌለውና ገደብ የሌለው ሞትን ይወልዳል። ክፉ ምኞት አሁን ምኞት ራሱ ተመልከቱ፣ ልብ ብላችሁ ስሙ። ዘባሃቤከ ያርፍ ንጽሮተ ኩሉ ነባበያን እንዳላረጋዊ መንፈሳዊ ምኞት ራሱ መሙላት የሚችለው ማን ሲኖር ብቻ ነው? ሁሉም ሰው ይመኛል። ለምሳሌ ልንገራችሁ፣ ሰው ከሆነ አለመመኘት ይችላል። ያ ማለት ፍላጎት ሳይኖረው መኖር ይችላል። ሰው ያለ ፍላጎት መኖር አይችልም። ልብ ብላችሁ ስሙኝ። ፍላጎቱን ግን መቀደስ ያስፈልገዋል። ያልተቀደሰ ፍላጎት ሞትን ሲያመጣ፣ የተቀደሰ ፍላጎት ደግሞ ሕይወትን ያመጣል። የመጀመሪያ ሰው ምኞት ብለን ስናስብ የመጀመሪያ ሰው የአዳም ምኞት ሞትን አምጥቷል። ኩነኔ ኃጢአት ማህዱ ብእሲ ወፂአ ኩሉ ተቀስፈ ባቲ እንዳለ ቅዱስ ጳውሎስ አንድ ምኞት ከአዳም የወጣች ምኞት ለዓለም ሞትን ወልዳለች። አንድ ምኞት ሰው ከሆነ ሳይመኝ መኖር አይችልም። ሰው የሰው ባህሪ ነው፣ ግዴታ ማለት ነው። ሰው አለመፈለግ አይችልም። ይችላል አለመፈለግ? ሰው አለመፈለግም አይችልም። አለመፈለግ ብቻ አይደለም፣ ሰው ለምን ጠላኝ የሚለው ሰው ስለሆነ ነው። ሰው ራሱ ማለት ነው። ከብት ሰው ለምን ጠላኝ ይላል እንዴ? ስለዚህ እንደ ሳይንሱ ከእንስሳት ጋር የምንለያየው በኳሊቲ ሳይሆን
በምንድን ነው የምንለያየው? በደመ ነፍስና በሕያዊት ነፍስ እንለያያለን። እንስሳ ነፍስ አለው፣ አዎ ደመ ነፍስ አለው። ሰው ግን ከእንስሳ የተለየ ነፍስ ስላለችው ሕያዊት ነፍስ ስላለችው ከእንስሳ የሚለየው በዛ የተነሳ ነው። ስለዚህ ይኸውላችሁ እንስሳ ሰው ለምን ጠላኝ አይልም። እንስሳ ሰው ይውደደኝም አይልም። እንስሳ ምኞቱን መቀደስም አይችልም። እንስሳ ሳይመኝ መኖር አይችልም። ሰው ግን ከእንስሳ የሚለየው ምኞቱን በመቀደስና ምኞቱን በመምራት ይታወቃል ማለት ነው። ሰው የሚታወቀው በዚህ ነው። እና ልብ ብላችሁ ስሙ። ማለት የፈለግኩት ምንድን ነው መሰላችሁ? ሰው ሳይመኝ መኖር አይችልም። ምኞቱን ምን ማለት ይችላል ግን? በሉ እንጂ ያልተቀደሰ ምኞት ሞትን ይወልዳል። ያልተቀደሰ ምኞት። በነገራችሁ ላይ በዓለም ላይ የተሰጡ ነገሮች ሁሉ ለጥቅም ነው። ለምሳሌ ምኞት ራሱ ጥቅም ነው። የማያልቅ ምኞት መሆኑ የማያልቅ እግዚአብሔርን ስናስብበት እንድንኖር የተሰጠን ነው። ምኞታችን ወይንም ፍላጎታችን የማይሞላ መሆኑ በራሱ ከእግዚአብሔር ጋር አንድ ሆነን እንድንኖርበት የተሰጠን ነው። ይሞላል ፍላጎት? መቼ ነው የሚሞላው? ሲሞት? ስንሞትም አይሞላም እኮ እርግጠኛ ነኝ። ሞቼ አላየሁትም። እሺ፣ ግን ለማለት የፈለጉት ሰው ሞቶም ፍላጎቱ አይሞላም። ለምን ቢባል ተመልከቱ። አሁን አንድ ጥያቄ ስትጠየቁ፣ ለምሳሌ እናንተ ቤት፣ የሁሉም ሰው ቤት የሆነ በመጀመሪያ ቀን ስታዩት ደስ ይላል አይደል? ጥሩ አድርጎ ከተዘጋጀ ማለት ነው። ከ2 ሰዓት ወይንም ከአንድ አዳር ከ24 ሰዓት በኋላ ምን ማለት ይጀምራል? ህሊናችን የለምደውን አዳብት ያደርግና ምን ማለት ይጀምራል? መሰልቸት ይጀምራል ማለት ነው። በዚህ ዓለም ከመብላት በስተጀርባ መሰልቸት አለ። ታውቃላችሁ አይደል? ከመብላት ቀጥሎ ምን አለ? ጥጋብ አለ። ከጥጋብ ቀጥሎ ምን አለ? ማስጠላት። መጠጣት በራሱ ፍላጎት ነው። ከጠጣን በኋላ ምን አለ? ጥጋብ አለ። ከጥጋብ በኋላ ምን አለ? መሰልቸት። ስለዚህ ተመልከቱ፣ ሰው ጠግቦ መጠማት አይችልም። ሰው ጠግቦ መራብ አይችልም። ሰው አግኝቶ ከጨረሰ በኋላ ያገኘውን ነገር ምን ማለት ይጀምራል? መጥላት ይጀምራል። እግዚአብሔር ግን ወይንም እግዚአብሔርን የማንጠላበት ወይንም እግዚአብሔርን ወደን የማንጨርስበት ጊዜ ፍላጎት የተሰጠን ለምንድን ነው ቢባል እግዚአብሔር ተወዶ ስለማያልቅ ነው። ለምን ቢባል እግዚአብሔርን በራሱ ዛሬ ስናውቀው ሳናውቀው፣ ነገ ስናውቀው ሳናውቀው፣ ከነገ በኋላም ስንወደው እንደገና ደግሞ ሌላ የሚወደድ ነገር ስናገኝ ነው የምንኖረው። ሰውን የምንሰለቸው የሆነ ትክክለኛ ማንነቱን ማግኘት ስለምንችል ነው። ገብቷቸዋል እምለው? ትክክለኛ ማንነት ምንድን ነው? ለምሳሌ ይሄ አትሮንስ ነው አይደል? አትሮንሱን ስታገኙት እንጨት እንደሆነ ታገኙታላችሁ። እንጨት እንደሆነ ስታረጋግጡ መልኩን ተለምዱና ይሰለችና ሌላ አትሮንስ ማሰራት እንጀምራለን ማለት ነው። አንድንም ልብስ የሆነ ሰዓት ላይ እንወደዋለን አይደል? ከወደድነው በኋላ ትክክለኛ መልኩን ህሊናችን ሲያረጋግጥ ምን ማለት ይጀምራል? መጥላት ይጀምራል። ሌላ ፋሽን ይፈልጋል ማለት ነው። ስለዚህ ግን እግዚአብሔር ተወዶ የማያልቀው ለምንድን ነው ቢባል እግዚአብሔር ሁልጊዜ አዲስ ስለሆነ፣ ሁልጊዜ እግዚአብሔር አዲስ ነው። ስለዚህ ምን መሰላችሁ? የማያልቅ ፍላጎትና የማያልቅ ምኞት የተሰጠን የማያልቀውን እግዚአብሔርን እንድንወድበት ነው። እና ምኞታችንን መድኃኔዓለም እንዲቀድስልን መልካም ፈቃዱ ይሁንልን። ስለዚህ ልብ በሉ፣ በመንግስተ ሰማያትም በምንም የማንሰለችበት ምክንያት የማያልቀው እግዚአብሔር አዳዲስ ጸጋና አዳዲስ ክብር ስለሚጨምርልን ነው። ከሰው ጋር መሰለቻቸት የምንጀምረው ለምሳሌ ሰው ራሱን ራሱ ይሰለቻል። ወረት ይዟችሁ አታውቁም? ከፎቶአችሁ ጋር ራሱ እኮ ወረት ይዟችኋል። ዛሬ ብትነሱ ፎቶ እርግጠኛ ነኝ እስከ ማታ ታዩታላችሁ፣ ወይም ለ30 ደቂቃ በጣም ጥሩ ነው፣ አቋቋሚ ምናምን አሳሳቂያ ያምራል። ከዛ በኋላስ ሁለተኛ ፎቶ ስትነሱ ይሄኛው ያልቃል ማለት ነው። ይሄኛው አልቆ ሌላ መፈለግ እንጀምራለን ማለት ነው። ስለዚህ ምንድነው ምኞትሽን የሚያጠግበው ማለት ተመልከቱ። ምኞታችን በራሱ የሚጠግበው ማን ሲኖር ነው? እግዚአብሔር ሲኖር ምን ይጠግባል? ምኞት ይጠግባል። በዚህ ዓለም መጥገብ የሚያቅተን ለምንድን ነው ካላችሁኝ፣ በዚህ ዓለም ምኞታችንን መቀደስ ስላልቻለ። ሁሉም ሰው የሚጨነቅበት አንድ ነገር አለ። ሰው ገሌ ይወደኛል አይወደኝም? ይወዳቸዋል አይወዳችሁም? በሉ እንጂ ነገር ሰው ይወዳቸዋል አይወዳችሁም? ይወዳቸዋል? እርግጠኛ ናችሁ? እርግጠኛ ነኝ አይወዳችሁም። የሚወዳችሁ እስከ መቼ ነው? እስከ ተወሰነ ፓርት ነው፣ እስከ ተወሰነ ጊዜ ነው ማለት ነው።
ስለዚህ ሰው ምኞቱን ቀደሰ የሚባለው ሰው ይወደኛል አይወደኝም፣ ያ ማለት እንደዚህ ዘመኑ ላይ እንዳለው ክፉ ነገር እየሰሩ ሰው ምን ያመጣል እያሉ ታዋቂ ለመሆን መስራት አይደለም እያልኳቸው ያሉት እሱን አይደለም። ሰው ይወደኛል አይወደኝም ማለት እዚያ ላይ አይደለም መጨነቅ ያለብን። እግዚአብሔር ይወደኛል አይወደኝም በሉ እስኪ። እግዚአብሔር በሉ ይወደኛል። ጥያቄው የቱ ነው መሆን ያለበት? ሰው ይወደኛል አይወደኝም እገሌ እንዴት ነው የሚያየኝ ሳይሆን እግዚአብሔር መልኬን ሳይሆን እግዚአብሔር አዋዋሌን እንዴት ነው የሚያየው? እግዚአብሔርን የሚያስደስት ነው እግዚአብሔርን የሚያስጠላ ነው? ተመልከቱ። ሰው ምኞቱን ቀደሰ የሚባለው ከቁስ ነገር ላይ ፍላጎቱን አውጥቶ በማን ማድረግ ሲጀምር ነው? በእግዚአብሔር። ስለዚህ መወደድ በማን ይሁን ንገሩኝ እንጂ ሰው ቢወዳችሁ እስከ መቼ ነው የሚወዳችሁ? እስከሚሞት። ሰው እኛን የሚወደን የመረጃ እጥረት ስላለው ነው። ይሄን ታውቃላችሁ አይደል? ይሄን ታውቃላችሁ ብዬ አስባለሁ። ሰው ማንኛውንም ሰው የሚወደው እሱ የማያውቅ ስለሆነ ነው። ሰው ትክክለኛ ማንነታችንን ቢያውቅ ብዙ ችግር ሊፈጥር ይችላል። ለምን ቢባል አስቡ። እንደው ሌላውን ተውትና እናትና ልጅ ማለት ነው አንድ ቤት ቁጭ ብለው ቢተዋወቁ የሚኗኗሩ ይመስላችኋል? እንዳትወጭ ስትል እናቲቱ ልጅቱ ደግሞ አፈር ያብላባሽ ራስሽ ስዘል ሊኖረሽ እኔ እንዳትወጭ ታያለሽ ብላ ታስባለች ማለት ነው። ያንን ብታቅ እናት ልጇን ታኖራት ይመስላችኋል? አታቅም። ስለማታቅ በቃ በሰላም ይኖራሉ ማለት ነው። ስለዚህ ተመልከቱ፣ ልብ በሉ። በሰው ዘንድ ለመወደድ የምናደርገው ነገር ሁሉ ዘላቂ ነገር አይሆንም። ሰውን ምንም አድርጋችሁ ማስደሰት አትችሉ። በዚህ ዓለም ሰውን አስደስታላችሁ አትልፉ። እግዚአብሔርም ሰውን አላስደሰተው እንኳን ሰው ማለት ነው። ብታለብሱት ሌላ ነገር፣ ብታበሉት መስረቅ ይመኛል። ሀብት ብታሳዩት እናንተን ገሎ ሀብቱን መውረስ ይፈልጋል። ብታስጠጉት ሰው ምን መሰላችሁ? ቁልቋል ታውቃላችሁ? ይሆን የከተማ ሰው ላያውቅ ይችላል። ቁልቋል ታውቃላችሁ? የሚደማ ቁልቋል እዛ ስር የተጠጋሾ ይላሉ ዘወትር ሲያለቅስ ይኖራል። አጋም ስር የበቀለ ቁልቋል ማለት ነው። ለምን መሰላችሁ? ነፋስ ሲያወዛውዘው መውጋት ነው ስራው። በዚህ ዓለም የሚያጠፋን ሰው እንድጠሉ አይደለም እንደዛ ያልኳችሁ። እሺ ሰውን የሚያጠፋው ማን ነው ካላችሁ ወዳጁ ነው። ማን ነው የሚያጠፋው? ጌታ ምን ብሏል መሰላችሁ? የሰው ጠላቱ የገዛ ቤተሰቡ ነው። ለሰው ጸሩ ሰባ ቤቱ ብሏል። ለሰው ጸሩ ሰባ ቤቱ። የሰው ጠላቱ ማን ነው? በሉ እንጂ ንገሩኝ። ቤተሰቡ በሉ እንጂ። ቤተሰቡ ማለት አሁን እንግዲህ አባሌ ልጄ ምናምን እያላችሁ ካልኩሌት እንዳታረጉ እሺ። የሰው ጠላቱ የገዛ ቤተሰቡ ነው ማለት የሰው ጠላቱ ህዋሳቱ በራሱ ነው። የሰው ጠላቱ ራሱ አይኑ ነው። የኔ ጠላት ይሆን አይኔ ነው። ለምን ቢባል አይቶ ነው ያስኮንነኝ። አይኔን መቀደስ ካልቻልኩ በአይኔ መኮነን እጀምራለሁ ማለት ነው። ይሁዳ የተኮነነው እኮ በሰይጣን አይደለም። ታውቃላችሁ አይደል? ይሁዳ የተኮነነው በገዛ ራሱ ልብ ነው የተኮነነው። በገዛ ልቡ ማለት ነው። ክርስቶስን መሸጥ ያሰበው በገዛ ራሱ ልብ ነው። ሰይጣን እንዲሸጥ ፍላጎቱን የሰይጣን ሐሳብ ቢያመጣለትም እንኳን አምኖ የተቀበለው በማን ነው? በገዛ ራሱ ልብ ነው። ለዚህ ነው እግዚአብሔር ሰይጣን ላይ እኛ ባጠፋነው ፍርድ ሰይጣንን ይቀጣዋል። ባሳተን ስላሳተ ማለት ነው። ግን ሰይጣን ስለተቀጣ እኛ ግን አንቀርም። ለምንድን ነው የማንቀረው ቢባል እኛ ከሰይጣን ፈተና የምንድንበትን ኃይል ሰጥቶናል እግዚአብሔር ልባችን ውስጥ አለማስገባት ስለምንችል ማለት ነው። ስለዚህ ተመልከቱ፣ የሰው ጠላቱ የገዛ ቤተሰቡ ነው ማለት የሰው ጠላቱ የራሱ አካሉ ነው። ማን ነው ጠላቱ? የሰው ጠላታችሁ ማን ነው? ራስህ ነህ። ጠላትህ ራስህ ነው። ያ ማለት ምን ማለት ነው? ክፉ ነገርን ሰምቶ የሚያስኮንንህ ማን ነው? ጆሮ ነው ራሱ። ጾም ሽሮ የሚያስኮንንህ ማን ነው? ሆድህ ነው። ዙረት ሄዶ የሚያስኮንንህ ማን ነው? በሉ ንገሩኝ እንጂ የራስህ እግር ነው። ተመልከቱ፣ ተደባድቦ የሚያስኮንንህ ማን ነው? የራስህ እጅ ነው። ይኸውላችሁ ተሳድቦ የሚያስኮንንህ ማን ነው? የራስህ አፍ እኮ ነው የሚያስኮንንህ። ሌላ ሰው ገብረ ማርያም በተሳደበው አንተ አትጠየቅም። አንተ በተሳደብካት ነው የምትጠየቀው። ክፉ ነገር አሽትቶ የሚያስኮንንህ ማን ነው? የገዛ ራስህ አፍንጫ ነው። ስለዚህ የሰው ጠላቱ የገዛ ቤተሰቡ ነው ማለት የሰው ልጅ ጠላቱ ተጀምሮ እስከሚጨርስ የገዛ ራሱ ወዳጅ ነው። ለዚህ ነው መጽሐፍ ሲናገር ምን ይላል? ታቀብም ጸላይከ አሐደ ጊዜ ወእምፍቁር ከሰ ሚተ ጊዜያተ። ከጠላትህ አንድ ጊዜ ተጠበቅ፣ ከወዳጅህ ግን 1000 ጊዜ ተጠበቅ ይላል። ከወዳጅህ ስንት ጊዜ? በሉ ንገሩኝ እንጂ
ልብ ብላችሁ ስሙ። ምስጢር ይኸውላችሁ፣ እኔ ልንገራችሁ አንድ ነገር። ሰውየው በነገራችን ላይ ትልቅ ወዳጅ የሚባለው ምስጢር ነው ሲባል እሺ ብሎ ማመን የሚችል ሰው ነው። ምስጢራችሁን ለማንም ባታወጡ ደስ ይለኛል፣ የእውነት ለመናገር ማለት ነው። ቤታችሁ ውስጥ ወርቅ እንዳለ ብትነግሩት ቁልፍ ከፋች የሚሆነው ማን ነው? የነገራችሁ ሰው። ሌባ ከሩቅ አይመጣ ይባላል እኮ አይደል? ቁልፍ ከፋች ሆኖ ይኸውላችሁ፣ ነገስታቱን ማሰብ እንችላለን። ግሸን አምባ ላይ ግራኝ መሐመድ እንዲወጣ የነበረው ግራኝ መሐመድ የግሸንን መውጫ ስለማያውቃት አንድ መንገድ በኋላ ስላለች በፊት እየተዋጉ ሲያስቸግሩት በኋላ መውጫውን ጠቁሞ ነገስታቱ እንዲሞቱ ያደረገው የገዛ የውስጥ ጠላት ነው። ስለዚህ ሰው ሊጠፋ የሚችለው በማን ነው ካላችሁ፣ በገዛ ራሱ ጠላት ማለት በወዳጁ ማለት ነው። ተገልጠው ከሚዋጉን ይልቅ ቀርበው የሚዋጉን መስለው የሚገድሉን ሰዎች ይበዛሉ። በዚህ ዘመንም እኮ ርቀው ከሚዋጉን ተገልጠው ከሚመጡ ከመናፍቃን ጠላቶቻችን በውስጥ ገብቶ ራሳችንን የሚፈትነን የሕዋሳታችን ጠላት ይበልጣል። ለዚህ ነው መጽሐፍ ምን ብለህ ጸልይ ይላል መሰላችሁ? መጽሐፍ ከጠላቴን ይጠበቃለሁ ከወዳጅ አንተ ጠብቀኝ ይባላል። እስኪ በሉ ከጠላቴ በሉ። ሰውየው ጠላታችሁ ቢመጣ ቁጭ ብላችሁ ነው የምትገኙት? ቢያንስ መዋጋት ቢያቅተን እንሮጣለን ማለት ነው። ወዳጅ ተመልከቱ፣ ከጠላት መንከስ የወዳጅ መሳብ ይከፋል። ከአይሁድ ክርስቶስን ሊይዙ ጭፍራ ይዞ ከመምጣት የይሁዳ መሳም ነበር ለክርስቶስ ክፉ። ስመው የሚሰጡን ሰዎች ናቸው የበዙት። አሁን ስመው ማለት ነው እንጠብቃቸዋለን እያሉ የሚገድሉን ሰዎች ናቸው የበዙት። ስለዚህ ተመልከቱ፣ ልመልሳችሁ ወደ ነገሬ። የሰው ጠላቱ የገዛ ቤተሰቡ ነው ማለት አንተ የምትኮነነው በውጭ ሰው ሳይሆን በራስህ በሕዋሳትህ ነው። እግዚአብሔር እገሌን ለምን ደግ አላረክም ሳይሆን ለምን ዓይንህን አልተቆጣጠርክም ነው ጥያቄ ነው። ስለዚህ ሕዋሳታችንን እንድንገዛ መድኃኔዓለም ይርዳን። ይሁዳም ቢሆን የተኮነነው በማን ነው? በራሱ ፍላጎት ነው። በራሱ ወዶ ፈቅዶ ነው። ተመልከቱ። እንደዛ ስላችሁ ደግሞ እንዳታዝኑ። የራስ ወዳጆች ደግሞ ምኖች ናቸው? ሕዋሳቶች ደግሞ ወዳጆች ናቸው። ምን ካልክባቸው? ከቀደስካቸው ማለት ነው። ስለዚህ ምንድነው ያለው መጽሐፍ የተነሳንበት ፍላጎትህን የሚያጠግበው ማለት ሕዋሳትን ወደ እግዚአብሔር ቢመለሱ በሕያውነት የሚኖርበት። ዓይን ተመልከቱ፣ ክፉ ነገር ቢሰራ ጠላት ከሆነ ደግ ነገር ቢሰራ ደግሞ ምን ይሆናል? ወዳጅ ይሆናል ማለት ነው። ስለዚህ ሰው በመጀመሪያ አስቀድሞ ማወቅ ያለበት በማን ነው? በሉ በራሱ በሉ እንጂ እንግዲህ በራሳችሁ ወቁበት፣ እንወቅበት። እግዚአብሔር እንድናውቅበት ያድርገን። ስለዚህ ጠላትን ቢታረቁት ወዳጅ እንደሚሆን የገዛ ፍላጎትን ቢቀድሱት ምን ይሆናል? ወዳጅ ይሆናል። ልብ ብላችሁ ስሙ። እጅ ወዳጅ ይሆናል። በዚህ እጅ ነው አባታችን አባ ሳሙኤል ዘዋልድባ ኢትዮጵያን ያስባረኩበት። በዚህ እጅ ነው እነ ቅዱስ ቶማስ ተመልከቱ ተቆርጠው የሰማዕትነትን ክብር ያገኙበት። በዚህ እጅ ነው እና አቡነ ተክለ ሃይማኖት ከኪሩቤል ከሱራፌል ጋር ሄደው አጥረው የመጡበት በዚህ እጅ ነው። እጅህን ብትታረቀው ወዳጅ ይሆናል። በዚህ እጅ ነው ተመልከቱ ብዙ አባቶቻችን የጸደቁት። መጽውታ የምትጸድቅበት እጅህ ነው። መንግስተ ሰማያት የሚያስገባህ ገንዘብ ይሄ ነው ከቀደስከው ማለት ነው። ስለዚህ ተመልከቱ በዚህ ዓይን መጽሐፍ አንብበው በዚህ ዓይን አልቅሰው የጸደቁ ብዙ አባቶች አሉ። ቅዱስ ዳዊት አልቅሶ እግዚአብሔር እንዳይለየው ከሱ ነገድ እንዲወለድ ያደረገው በዚህ ዓይን ነው። በዚህ ዓይን ተመልከቱ። ይሄ ዓይን መቀለጃ መሆን የለበትም። ይሄን ዓይን መቀደስ አለብን። ይሄን ዓይን ስንቀድሰው ምን አድርገን እንቀድሰው ካላችሁ በዚህ እጅ ነው። ስምዖን ሰፋ ያሳይን ዓይኔን ነው የወደድሽው? አዎ ይሄን ዓይኔን ከሆነ የወደድሽው ዓይኔ ከእግዚአብሔር ጋር ከሚለይ ብሎ አውጥቶ መንግስተ ሰማያት ይገባበት። በዚህ ዓይን መጽደቅ ይቻላል። የማያጸድቀን ነገር ምን አለ በዚህ ዓለም? ምንም ነገር የለም። ገልብጠን ካየነው ደግሞ የማያስኮንንስ ምን አለ? እንኳን ዓይን እግዚአብሔር ራሱ እኮ መኮነኛ ነው። እንዴ ሌላ ነገር አመጣው መስለኛል። እግዚአብሔር በራሱ ምንድነው ብሏል እኮ። ስምዖን ምንድነው ያላት እመቤታችንን? ዝንቱ ሕፃን ስዩም ለድቀቶሙ ወለተንሥኦቶሙ ለሕዝብ። ተመልከቱ ይህ ሕፃን ከእስራኤል ለሚነሱ ሰዎች ለመነሳታቸውም ለመውደቃቸውም ምክንያት ነው አለ። እስኪ በሉ ይህ ሕፃን በሉ ለመነሳትም ለመውደቅም ምንድን ነው? ምክንያት ነው።
ክርስቶስን ያላወቀበት ሰው ይኮነንበታል። እንደማን? እንደ ይሁዳ። ይሁዳ ሸጦ አይደል እንደ የተኮነነበት? አይሁድ በክርስቶስ አላምን በማለታቸው አይደል የሚፈረድባቸው? ዛሬም እስከ ዕለተ ምጽአት ድረስ የሚነሱ ሰዎች የሚፈረድባቸው በማን? ባለማመናቸው ነው። በክርስቶስ። ክርስቶስ በራሱ ስናምንበት መድኃኒት ሲሆን፣ ስንክደው ደግሞ ምንድነው? መኮነኛ ነው ማለት ነው። ስለዚህ አውቀን እንድንጸድቅበት መድኃኔዓለም ይርዳን። ስለዚህ ይሄ ተመልከቱ፣ ይሄ አፍ ሐዋርያት የጸደቁበት ነው። ይሄ አፍ ተመልከቱ፣ አፍ ያጸድቃል። የሐዋርያት ተመልከቱ፣ ሴትና ሐዋርያ ሞቱ ባፉ ነው ይባላል። ሴትና ምን በሉ እንጂ ንገሩኝ። አትናገሩ? ሴትና ሐዋርያ ሞቱ በምኑ ነው? ሐዋርያት የሞቱት እኮ የተገደሉት አርሰው አይደለም። ምን ብለው ነው? አስተምረው። ያ ማለት ሴት ደግሞ ተናግራ ጠብን ታመጣለች ነው። የእናንተን ትቼዋለሁ። ሐዋርያት የታረዱት በሬ ወስደው አይደለም። ሐዋርያት የታሰሩት ምን ብለው ነው? አስተምረው ነው። ስለዚህ ምንድነው? በአንድ ምላስ መጽደቅ ትችላለህ ካወክበት። ካላወክበት ደግሞ ምን ማለት ትጀምራለህ? መኮነን። እግዚአብሔር መጽደቂያውን ያድርግልን። ይሄ የሚጀምረው ምን ሲሆን? ምኞት መቀደስ ሲጀምር። ምኞትህን የሚያጠግባት ማለት እራሱ እግዚአብሔር የሚነገርበት ሆኖ ሐዋሳታችን ማጽደቅ የሚችሉት ማን መገለጽ ሲጀምር ነው? እራሱ እግዚአብሔር። ከዚህ የተነሳ ነው እና ወደ ነገሬ መለስ እንዳደርጋችሁ ቶሎ ልመልሳችሁ። ስለዚህ እግር በራሱ መኮነኛ ሲሆን እግር በራሱ ምን ይሆናል? በሉ እንጂ እግርን መቀደስ መቻል አለበት። ሰው አስቀድሞ የሰው ጠላቱ የገዛ ቤተሰቡ ሲባል የሰው ወዳጁ ደግሞ ማን ነው? የገዛ ቤተሰቡ ነው። ሰው ከሰረ የሚባለው ይኸውላችሁ ሀገርን ስላላጸደቅ አይደለም። የመጀመሪያ አንድ ሰው የሚጠይቀው እራሱ ስላለመጽደቁ ነው። እራሱ ስላለመጽደቁ ደግሞ ምንም ማስረጃ ማቅረብ አይችልም። የተሰጡት ነገሮች ይኸውላችሁ፣ እየሰማችሁ ነው። እግዚአብሔር ምን መሰላችሁ የሚለው ብራብ አላበላችሁኝም ይላል፣ ብጠማ አላጠጣችሁኝም። ግን ምን ነክቶት ነው ይላል ቅዱስ ዮሐንስ አፈወርቅ። ስጋዬን ቆረስኩላችሁ፣ ደሜን አፈሰስኩላችሁ፣ በመስቀል ላይ ተሰቀልኩላችሁ፣ የማልታየው አምላክ ታየውላችሁ፣ የማልሰደበው ተሰደብኩላችሁ፣ ምራቅ የማይተፋብኝ ቅዱስ ሰውን የአይሁድ ምራቅ ተተፋብኝ፣ የማልታሰር ሰውን ታሰርኩ፣ የማልሞት ሰውን ሞትኩላችሁ ማለቱን ትቶ አላበላችሁኝ ምን አባባለው ይላል። እየሰማችሁ ነው። እግዚአብሔር የመጨረሻ ቀን ውለታውን ቆጥሮ አይደለም የሚጣላን ወይንም የሚፈርድብን። አላበላችሁኝም የሚለን ምንድን ነው? መብል ለእግዚአብሔር እንግዳ ብሆን አልተቀበላችሁኝም፣ አላጠገባችሁኝም አላለም። እየሰማችሁ ነው። አላጠገባችሁኝም ብሏል። ምንድን ነው ያለ? አላበላችሁኝም፣ አልጠየቃችሁኝም ነው ያለው። ተመልከቱ። ብታመም ምን አላላችሁኝም፣ አላዳናችሁኝም አላለም። ምን ማለቱ ነው ያለውን ሲናገሩ ተመልከቱ። አልብከ እግር ለሐውጾ ድዊ፣ አንተ ሰው ገንዘብ መተህ ስጠኝ አላለህም። ቢያንስ በሽተኛ ለመጠየቅ የሚንቀሳቀስ እግር የለህም ወይ ነው ያለ። ለምን ቢባል ገንዘብ ምን ስለሆነ? እግርህ ስለሆነ። አንተ ሰው ገንዘብ የሚባለው ብር መስጠት ብቻ ሳይሆን የተቸገረውን ምን ማለት ነው? እናንተ ስትጠየቁ አላበላችሁኝም ሲል ካህናትን ሲጠይቅ ካህናትን ሲሆን ደግሞ ምንድን ነው? በኃጢአት በሽታ ተይዤ ምን አላላችሁኝም? ቃለ እግዚአብሔርን አልመገባችሁኝም። የኃጢአት በሽታ ደዌ አቁስሎኝ በንስሐ አላጠባችሁኝም። አልብከ ጠፈር ላይድሮ ነግድ። ተመልከቱ። መጥቻ አላሳደራችሁኝም፣ አልጋ ሶፋ ላይ አላስተኛችሁኝም ሳይሆን ያለው እንግዳ ብሆን አልተቀበላችሁኝም። ያ ማለት ቢያንስ በልብህ እንግዳ ለመቀበል እንኳን አላሰብክም ማለት ነው። በዚህ ምን ይለናል ማለት ነው? ይጠይቀናል። ስለዚህ እነዚህን ሕዋሳቶቻችንን ምን ማድረግ በእጆቻችን ምን ማድረግ አለብን? ቢያንስ የምንመጸውተው ገንዘብ ባይኖረን ወድቀው እግር የሌላቸውን ሰዎች እጃቸውን ይዘን ታቅፈን መሸኘት መቻል አለብን። ቢያንስ ሄደን የምናጠግበው ባይኖረን ምን ማድረግ አለብን? ሄደን እንደምን አደርግ ብለን ሰው መጠየቅ አለብን። ቢያንስ አልብሰን እንዲሞቃቸው ባናደርግ እግዚአብሔር ካለ ያድርስ ማለት አለብን። ይህ ዘመን ሰው የተጨካከነበት ዘመን ነው። የሚለምን ሰው ማየት እኮ ነው ያስጠላው። ሰው እንኳን የሚለምን አሁን ያለው ሲዋደዳል ማን የራቀ ይመስላችኋል? ሰው ተመልከቱ፣ እግዚአብሔር ሲርቀው ነው ሰው መጥላትን የሚጀምረው። አባቶቻችን ተመልከቱ፣ እንኳን ለሰው ለእንስሳ ያዘኑ ነበሩ።
እና አቡነ ሐራ ድንግል አንበሳ ነብር እያባረራ ስትመጣ ሚዳቋን ከነብር የሚያስጥሉ አባቶች ነበሩ። ብዙ አባቶች አሉን። እና አባ መቃርስ ጅብ ልጆቿ ገደል ገብተውባት ተመልከቱ፣ ልብ በሉ። ሄዳ አባ መቃርስን ቀሚሳቸውን ትጎትታለች። አናዋያ ብለው ተከትለዋ ሲሄዱ ገደል ገብተዋል። ከዛ አውጥተው ሰጧት። እሷ ደግሞ አጎዛ አምጥታ ሰጠቻቸው ማለት ነው። ጅብ ለአባቶቻችን በታዘዘበት ሰው ከጅብ አንሶ ለአባቶች ክብር አይሰጥም። እሳቸው መሬት ላይ እየተኙ የሚኖሩትን እንደተቀበሉላት ለማጠየቅ እዛ ላይ እየተኙ ኖሩ። አሃ ጅብ እንዴት ይሰጣል ካለኝ እንግዳስ ከበላተኛ አፍ መብል ተገኘ ተብሎ በመጽሐፍ ተጽፎ አይደለም? ከአንበሳ አፍ ከበላተኛ አፍ እንዴት መብል ይገኛል? አይገኝም። ስለዚህ እግዚአብሔር ሲኖር ግን ሰው ለምን ማዘን ይጀምራል? ለእንስሳ ማዘን። ስለዚህ ፍላጎታችንን እንድንቀድሰው መድኃኒዓለም ይርዳን። ምንን መቀደስ ነው? ፍላጎትን። ጠላት የተባለ የገዛ ሕዋስ ነው። ስለዚህ ምንድነው ምኞትህን የሚያጠግባት ማለት? ተመልከቱ፣ እግዚአብሔር ሲኖር ሁሉ በቃኝ ማለት እንጀምራለን ማለት ነው። እስኪ በሉ ሁሉ በቃ ይበሉ። ስግብግብ ሰው ካያችሁ እግዚአብሔር ከሱ ጋር የለም። ማን ከእርሱ ጋር የለም? ንገሩኝ እንጂ። አሁን ሰው እኔ እኮ ምን ያህል ሊናችን እንደወረደ የሚታሰበው እኮ ተመልከቱ። ሰው ቢያንስ የዚህን ያህል ሞኝ ይሆናል? እስኪ ጥያቄ ልጠይቃችሁ። ወርቅ ለሕፃን ልጅ የወርቅ ሰዓት አስራችሁለት እኔ ሸንኮራ አገዳ ይዤ ብመጣ አይለውጠኝም? አይለውጠኝም? በደንብ ነው የሚለውጥ። ቤት ላይ እኮ ሲያስቸግሩ ሞባይሉን ማስቲካ ገዝታችሁ አይደል የምትለውጡት? ና እንካ ማስቲካ ስጠኝ ሞባይሉን ተብሎ ይለውጠዋል አይደል? ትልቅ ነገርን በትንሽ ነገር የሚለውጠው ሰው ምኞቱን መቀደስና ማሰብ ስላቆመ ነው። ልክ ፈላስፋዎች እንደሚሉት ክርስትና ማሰብ ማቆም ሳይሆን ክርስትና ማሰብን አውቆ ማሰብን መቀደስ ነው። ስለዚህ ልብ በሉ። ሕፃን ልጅ በጣም የሚያሳዝነው ምኑ ነው ካላችሁኝ፣ ምንድን ነው? ወርቁን በዳቦ ወርቁን በሸንኮራ መለወጡ አያሳዝንም? እንካማ እሺ ሸንኮራ ብላልኝ፣ ከዛስ ወርቁን ቅብል። ሰው እኮ ተመልከቱ፣ ምኞቱን ስላልቀደሰ ነው መንግስተ ሰማያትን በመሬት የለወጣት። ሰው ይህንን ማወቅ አለበት። የመጀመሪያ ተመልከቱ፣ ሁሉም ነገር ኃላፊ መሆኑን። እስኪ በሉ ሁሉም ነገር በሉ ኃላፊ መሆኑን በሉ። ስንቱ ያልፋል ነገሩ ሁሉም በሉ እንጂ። ያ የምንመካበት መልካችን በምን ያልፋል? በሞት ይፈርሳል። ሞት ጋር ራሱ እኮ አይደርስም። ዛሬ ጥሩ ነው ወይ ሰው ገርፎ ያበላሸዋል፣ ወይ በሽታ መጥቶ ያበላሸዋል። አያችሁ፣ ተስፋችን ምኞታችን ከሰረ ማለት ነው። ምኞታችን በራሱ ተመልከቱ፣ መቀደስ የሚጀምረው በምድር ባለ ነገር ላይ በመጨነቅ ሳይሆን በዘላለም ላይ በመጨነቅ ነው። በምን ላይ በመጨነቅ? እስኪ በሞት ያፈርሰዋል መድኃኒዓለም ነው ዛሬና እርሱ የተወለደው በዚህ ዓለም ተወልዶ ለእናቱ ቤት ለምን አልሰጣትም? እንደ መጽሐፍ ቅዱስ ላይ ስታነቡ ነው ባጭሩ እመቤታችን ቤት አላት የሚል አግኝታችኋል ወይ? ሐዋርያት መኪና ነበራቸው የሚል አግኝታችኋል? አትናገሩ? እሺ ክርስቶስ በራሱ ቤት ነበረው የሚል መጽሐፍ አግኝታችኋል? በጣም እኮ ነው የሚያስቀው ታዲያ ማለት ነው። ሰው ቤት ስላጣ መድኃኒዓለም ምን አልኩ የሚል ሰው ታዲያ አይገርማችሁ? ቢያንስ እግዚአብሔር ለእናቱ ቤት ለምን አልሰራም? ለምን አትጠይቁም? ይሄ ቢያንስ ለእናቱ ቤት ለመስጠት እግዚአብሔር ነፍጎ ነው ወይ ነው? አይደለም የድንጋይ አይደለም የብሎኬት አይደለም በሴራሚክ በምናምን መስራት እግዚአብሔር በወርቅ ለእናቱ ቤት መስራት አይችልም? ወርቁ ራሱ ይመን እና ድንጋዩን ወርቅ ሁን ቢለው እኮ ይሆናል እኮ። አይተነዋል እኮ መድኃኒዓለም በሶስት ድንጋይ ቤተ መቅደሱን ሲሰራ እኮ አይተነዋል። የህንፃ ጉልት ብሎ እንዲቆይ እናንተ ስሩት ብሎ የተወስ ለምን ይመስላችኋል? ጊዜ እኛ ቢያንስ ይህን በመስራት ለአንተ ይህን አደረግንልህ እንድንለው እኮ ነው እንጂማ እኮ የመጀመሪያዋን ቤተ ክርስቲያን በሰላሳ አይባን ተመልከቱ፣ በሶስት ድንጋይ ነው ተመልከቱ ቤተ መቅደሱን ሰርቶ የጨረሰው። እግዚአብሔር እንኳን በድንጋይ አይደለም በወርቅ ቤቱን መስራት ይችላል። እና ተመልከቱ ምኞት የሚቀደሰው ማንን በማየት መሰላችሁ? ቅዱሳንን በማየት ነው። ማንን በማየት ነው? የዚያን ጊዜ ምን ይላል? ምኞታችን መቀደስ ይጀምራል። ሁላችሁም ቤት ባለመኖራችሁ ስታዝኑ፣ አሁንማ አከራዮች ሁሉ እኮ በጣም እኮ አይጣ ላይ ድረስ ሆኗል እኮ። ግን እግዚአብሔር ይመስገን በእውነት ሰው ሲከፋ እግዚአብሔርም ክፉ እንደሚጥልበት ታውቃላችሁ አይደል? ሰው ደግ እንዲሆን ትፈልጋላችሁ? እስኪ እጃችሁን አውጡ። ሰው ደግ እንዲሆንላችሁ
ሰው ደግ እንዲሆንላችሁ የምትፈልጉ ሁሉ ሰው ደግ እንዲሆንላችሁ መድኃኒቱን ልንገራችሁ፣ እናንተ ደግ ሁኑ። ያለዛ አትልፉ፣ አይሆንላችሁ እንዴ። ሚካኤል ደግ እኮ ነው አይደል? ሚካኤል በራሱ ደግ ነው። ፈኑ ለነ መላከከ ሄረ መራሄ፣ ቸር መልአክ ተብሎ ነው የሚጠራው። ግን ሚካኤል ለፈርዖን ደግ አይደለም። ደግ ነገሮች ሁሉ በእኛ ላይ ክፉ የሚሆኑት እኛ ራሳችን ክፉ ስለሆነ ነው። አከራዩ ሰው አላስቀምጥ ብሏል። አሁን የኪራይ አንድ ቀን ካለፈ የዶርም ሳትከፍሉ ሰውዬ ወይ ቤቱን ልቀቆይ ብሏል። ምናልባት ችግሮት እኮ ሊሆን ይችላል። እውነት ይህን የሚያስብ ሰው አለ? ንሽ አስካለ ማርያም ንሽ ቤተክርስቲያን ሲመጡ እኔም 200 ብር ልጨምር ነው አንቺም ጨምሪ፣ ከዚያኛው ወጥቶ እዛኛው ቤት እንዳይከራይ ማለት ነው። ሰፈሩን ሙሉ ኪራይ ጨመራችሁ፣ ሰው መድረሻ ታሳጣላችሁ። እግዚአብሔር ደግሞ እናንተን ሰፈሩ ላይ በሙሉ ያሉትን ባለስልጣን ክፉ አድርጎ የጣሪያ የግድግዳ የምናምን ተከፍላለህ ማለት ነው። ተከፍላ ግዴታ ነው። ተከፍላ የለም ምንም ማድረግ መክፈል ነው፣ ዝም ብሎ መክፈል። ለምን? አንተ ክፉ ስለሆንክ ነው እኮ። ተመልከቱ፣ እግዚአብሔር ክፉ ነገርን የሚያመጣው ማን ክፉ ሲሆን ነው? እኛው ክፉ ስለሆን ነው። ቸር ወሬ መስማት ትፈልጋላችሁ ወይ? አዎ በሉ እንጂ ቸር አውሮ እናንተ ቸር ሁኑ። እገሌ ክፉ ነው ምን አገባህ አንተ ስለሱ? አንተ ደግውንና እስኪ እግዚአብሔርን ተመልከቱ። እግዚአብሔርን የምናውቀው እኮ በእሳት መካከል ሲያኖር ነው። እናንተ ደግ ከሆናችሁ እግዚአብሔር ደግ ባይሆን እንኳን ሰው ክፉን ሰው ደግ ያደርግላችኋል። እንዴ አታስታውሱም እንዴ? ቅዱሳኑ እኮ ተመልከቱ፣ 3 ደቂቅ እኮ ዘበኛቸው እኮ እሳት ነው። የነ ዳንኤል ጎረቤታቸው እኮ ሰው ቢጠላቸው አንበሳ እኮ ነው። የ3 ደቂቅ ፈርዖን ቢያባረራቸው ግድግዳቸው መከታቸው እኮ የእስራኤል ባህል እኮ ነው። ተመልከቱ፣ የሚበላ ምግብ ቢያጡ እኮ ለእስራኤል ተመልከቱ፣ ከመሬት የሚታጨድ ምግብ ስንዴ፣ ጤፍ ቢያጡ እኮ ከየት ነው እየወረደላቸው ያለው? ከሰማይ እኮ ነው ያለው። ተመልከቱ፣ ሰው ከእግዚአብሔር ጋር ካለ ሁሉ ዘመዱ ነው። ሰው ከማን ጋር ካለ? ቅዱሳን ሲወቁ እኮ ይኸውላችሁ ገዳም ብቻቸውን ቁጭ ሲሉ ከሰማይ መና ዱብ ይልላቸዋል። የሚጠጡት ውሃ ሲያጡ ካለት ላይ ይፈልቅላቸዋል። በረሃብ ዘመን ተመልከቱ ዛፍ ያፈራላቸዋል። የሚታለብ ላም የላቸውም። ቶራ እንዲታለብላቸው ግን ያደርጋል። የሚፈርድላቸው ንጉሥ የለም። ግን ነገስታቱ እንዳይፈርዱባቸው በነገስታቱ ፊት ሞገስ ይሆናቸዋል። አቡነ ሐራን ታውቋቸዋላችሁ? አቡነ ሐራ ድንግል ባጼ ሱስንዮስ ዘመነ መንግስት ልብ ብላችሁ ስሙ። ከጎጃም ተነስተው እና አንተ መነኩሴ ያሳያለሁ አርጃለሁ ብሎ ንጉሱ ደብዳቤ ሲልክባቸው ትምህርተ ህውአት የሚባል የጸሎት ክፍል አለ። ያንን እየጸለዩ ምን እያሉ መሰላቸው ሄዱት? በእንተ ትምህርተ ህውአት ቅድመ ዘትነገርን ብርትፈራ። ትምህርተ ህውአት ማለት ባጭሩ ህው ትምህርት ማለት ነው ባጭሩ። ከዛ እየሄዱ ወመምህር ዘይትቃወም ለነ ዘይአሲቶ ካፊ ምጽናተ ቅጽርነ ፈውስ ሲሳይ መስጤ መኮንን፣ የሚከራከርልን መምህራችን፣ የሚሰውረን መምህራችን፣ ዘይትቃወም ለነ ወመምህር ዘይአሲ ጸጋን የሚሰጥ መምህራችን እርሱ ነው እያሉ እየጸለዩት ሄዱ። ንጉሱ የጠራቸው ሊገድላቸው ነው። ምን ሊላቸው? ንገሩኝ እንጂ። እየጸለዩ ሲገቡ ከወንበሩ ላይ ተነስቶ እንኳን ደህና መጡ መነኮሳቱ ደህና ናቸው አላቸው ማለት ነው። ማን ከሳቸው ጋር ስላለ? እንደ እባብና እንደ ጊንጥ የሚናደፉ ክፉ ሰዎች ቢኖሩ እንኳን እግዚአብሔር ከእናንተ ጋር ከሆነ ምን ይሆናል? ሰላም ይሆናል ማለት ነው። አታስታውሱም? ቅዱስ ጳውሎስ ንጉሱ ፊት ቆሞ እኔ ስለ ክርስቶስ ልሰብክ ነው የመጣው ሲለው ታዲያ እኔን ክርስቲያን ልታረገኝ ትፈልጋለህ እንዲህ ያለው ማለት ነው። ሊገድለው አስጠርቶት እሱ ክርስቲያን መሆን ፈለገ ማለት ነው። ስለዚህ እግዚአብሔር ከኛ ጋር ሲሆን ክፉ ሰዎች በራሳቸው ምን ይላሉ? አንደበታቸው ተለውጦ ምን ይሆናል? ደግነት ይመጣልናል ማለት ነው። ልብ ብላችሁ ስሙ። እየሰማችሁ ነው? ዮሴፍን በፈርዖን ቤት ንጉሥ ያደረገው ማን ነው? ንገሩኝ እንጂ። ወንድሞቹ ሸጡት። ማን አነገሰው? እግዚአብሔር አብሮት ስለነበረ እስር ቤት እንኳን ገብቶ ለእስረኞች አለቃ አረገው። እስረኞቹን በዚህ ሰዓት ብሉ የሚል ማለት ነው። ከእስር ቤት ከወጣ በኋላ በግብፅ ላይ በሙሉ ሀገር ላይ ንጉሥ አደረገው። ወዳጅ ባለበት አይደለም ጠላት ባለበት ማንገስ የሚችል እግዚአብሔር ነው። ስለዚህ ምን ማለት እንጀምር ካላችሁ እኛ ከማን ጋር እንሆን? ንገሩኝ እንጂ
ስለዚህ ስለ ሰው ሳይሆን እኛ ምን እንሆን? ደግ መሆን አይወላችሁ። ስለዚህ ባለስልጣናቱ አገዛዝ እንዲያቀሉ እኛ ምን ማለት በሉ አገዛዝ ማቅለል በሉ እንጂ በሉ የምገዟቸውን ሰዎች አቅልሉላቸው ማለት ነው። እኛ ከታች ያለው ሰው መድረሻ እያሳጣን እግዚአብሔር ቸር ነገር ይሰጠናል ብላችሁ እንዳታስቡ። መቼም ቢሆን አትልፉ፣ አይሰጠንም። አትልፉ መቼም ቢሆን። ስለዚህ ምን ማለት አስቀድም አንተ ቸርውን፣ አስቀድም አንተ ፍላጎትን ምኞትን ቀድስ። እስኪ እንዴት ቸር ልሆን በሉ እስኪ እንዴት በሉ ቸር ልሆን። መንገደኛ መሆንክን አስበህ ይኸው ምኞት ሲቀደስ እንደዚያ ነው። እስኪ መንገደኛ መሆንክን በሉ። መቼ ነው የምትሄዱት? በሞት ያን ነገር ልንገራችሁ። ወዴት ነው እየሄዳችሁ ያላችሁት? ወደ ሞት በሉ እንጂ ይሄን አስባችሁ ታውቃላችሁ? በሞት ያፈርሰው ሲነጋ ወዴት እየተጓዛችሁ ነው? ምን ሲነጋ? አሁን ወዴት ነው እየተጓዛችሁ ያላችሁት? አትናገሩ። ወደ ሞት እኮ ነው የሰው ልጅ ጉዞ፣ ወደ ሞት ነው። ከሞት ወደ ህይወት ነው የሚጓዘው ከዚህ ማለት። ስለዚህ ሰው እየተጓዘ ያለው ከተወለደ ጊዜ ጀምሮ ወደ ሞት ነው። ስለዚህ መንገድ ላይ ከሆንክ መንገድ ላይ ምን ያጣላል? ምን ያጣላል መንገድ ላይ ሆንክ? እንደውም በዚህ በሹፍርና ህግ እኔ ሹፌር አይደለሁምና በሹፍርና ህግ ምን አለ መሰላችሁ? ጠብ ምንድነው? መንገድ ላይ ጠብ ቢፈጠር ሞገደኛ ሹፌርና ትክክለኛ ሹፌር የሚባል አለ። ሞገደኛ ሹፌር ገጭቶ ወርዶ የሚማታ ነው። ሞገደኛ ሹፌር የሚባል ሞገደኛ ሰባኪም አለ ማለት ነው። ሞገደኛ ሲሆን እላችሁ ትክክለኛ ሹፌር ካለ ከተማዋ ሰላም ትውላለች፣ አደጋ አይኖርም፣ እርግጠኛ ነኝ። ትክክለኛ ሹፌር ዜብራ መንገድ ላይ ክላክስ አያደርግም። ባላያት ፒ የሚለው እኮ ሰውዬው ሞገደኛ ነው። ያ ሰውዬ ቶሎ ማለፍ ነው የሚያዋጣው ማለት ነው። ሰው ሞገደኛ ሲሆን ህግ ማፍረስ ይጀምራል ማለት ነው። ስለዚህ ተመልከቱ፣ የጠብ ሰላም የማድረጊያ መንገድ የመጀመሪያው ገጭተህም ቢሆን ተገጭተህም ቢሆን መደራደር ይባላል። እስኪ መደራደር በሉ። መደራደር ማለት በቃ ይሄን ያህል ልክፈል፣ ይሄን ያህል ሸር እናድርግና አሰራ ብሎ ችግርን መፍታት ይባላል። አንዱ እሱ የመደራደር ህግ የሚባለው ማለት ነው። እኛ ጋር ግን መደራደር የለም አይደል? የኛ ካልሆነ ጉድ ይፈላል ማለት ነው። ሁለተኛው ምንድነው መሰረት? ጠብን የመፍቻ ችግር ምንድነው? ሰውየው ሞገደኛ ከሆነ ያኛው ሹፌር እይታን መመለስ ይባላል። ምንን መመለስ? የመጀመሪያ በርን መዝጋት። ምንን መዝጋት ነው? በር ምንድነው? አፍን መዝጋት። አንተ ጅላጅል አታይም? አንተ ገዝተህ ያወጣው ሲል ዝም ብሎ ዝም። ከዛ ደግሞ ትክ ብላችሁ ካያችሁ ደግሞ ይመለከተኛል ካለ ደግሞ ጎንበስ ጎንበስ። እንደዚያ ነው ጠብን ምን የማለት ችግር። መንገደኛ ነህ ነው እኮ ችግሩ። ሹፍርና በራሱ ህይወትን ይቀጥፋል ተብሎ ይነገራል። ከዛ የተነሳ ስለዚህ ሰው እዛ ጋር ያሉትን የትዕይንት መሳሪያዎች ሁሉንም ምን አድርጎ መሄድ አለበት? እያየ የሚሄድ ሳይሆን እየሰማም እያየ የሚሄድ ነው ሹፌር፣ ትክክለኛ ሹፌር ማለት ነው። ስለዚህ ልብ በሉ፣ መንገደኛ ላይ ነኝ ብለህ ሹፌር ስትሆን ይሄን የምታረግ ከሆነ በዚህ ዓለም ምንድነው በሉ? መንገደኛ በሉ እንጂ። አረ ነገሩኝ። እሺ አሁን እንደው ወደ መገናኛ እየሄዳችሁ መንገድ ላይ ሙልጭ ያለ ከባድ በረዶ የያዛችሁ፣ ከዛ ሆነ ቤት ላይ ጥግት ብላችሁ ስትቆሙ ቤቷ ታፈሳለች። ምንድነው የምታረጉት? ምንድነው የምታረጉት? ትሰሯታላችሁ አይደል? ትሰሯታላችሁ። እንደምንም እየተወገሩ ቆይቶ እንደምንም እየወረደም እያራገፉ ቆይቶ መሄድ ይሰራል። ደግ ናችሁ እናንተ፣ ሳታረጉ አቀሩም አይደል? እንኳን የመንገደኛ ቤት የድሃ ቤት አሰሩም። እና ምንድነው መንገደኛ ነህ? ተመልከቱ እስኪ በሉ፣ ሁላችሁ መንገደኛ ነህ ይበሉ። በሉ ንገሩኝ እንጂ በዚህ ዓለም ላይ ስንኖር ምንድነው መንገደኛ? ወዴት መሄጃ? ወደ መንግስተ ሰማያት መንገደኛ ነን። መንገደኛ ከሆነ ቤቱ ቢያፈስ መንገደኛ ልስራው እንደማይል እንደማይጨነቅለት አድሮ እንደሚሄድ በዚህ ዓለም ስትኖር አድረህ ነገ ለሞት መሄድ አይቀርም። ምን አለፋ ቤቱ ቢያፈስ ባያፈስ ምን አስጨነቀ? እደር ብቻ ለለቱ እደር በቃ። ከዋልክ ካደርክ ተመስገን። እስኪ በሉ ተመስገን በሉ። ከዋልን ምን እንበል? ባኑልም ተመስገን። እግዚአብሔር እውነቴን እኮ ነው። ባኑልም ማን ይመስገን? ወደማያልፍ ቤት ነው እየሄድን ያለ ነው። እስኪ እንደው አሁን ሌላውን ተውትና ማለት ነው፣ ሌላውን ተውትና ወደ ውጭ ሀገር ፕሮሰስ ጀመራችሁ። ማታ አንድ ፖሊስ አሳያለሁ አናትክን ነው የምልህ ብሎ ሁለቴ በጎማ ቢማታ ምን ነው የምታደርጉት?
ምን ይደረጋል? ልሄድ ነው ፕሮሰሴ ከሱ ጋር ተደባድቤ ከሚበላሽ ዝም ብዬ ልደር ነው የሚባለው ማለት ነው። ዝም ብለህ አድረህ ትሄዳለህ፣ ፕሮሰስ እንዳይበላሽ። ነገ ልትበር ነው ፖሊስ ጣቢያ ገብተህ ከሚቀርብህ ማለት ነው። መንግስተ ሰማያት ነገ ልንገባ በዚህ ዓለም ያለው የሚያስጨንቀን ምንድነው ነው ጥያቄ። ዛሬም እኮ ልንሞት እንችላለን፣ ደግሞ የምንሞትበትን እኮ አናውቅም። ስለዚህ ሁላችሁ በዚህ ዓለም ደስታም ቢሆን ቋሚ አይደለም፣ ሐዘንም ቢሆን ምን አይደለም? ንገሩኝ እንጂ እስኪ ቋሚ ነገር ጥቀሱ እስኪ። በዚህ ዓለም ማን ነው ቋሚ? ማንም የለም። ቄስም ቢሆን ቋሚ አይደለም፣ ጳጳስም ቢሆን ቋሚ አይደለም፣ እናንተም ቋሚ አይደላችሁም። ሰው ከተወለደ ጀምሮ ጉዞ ወዴት ነው? ወደ ሞት። እንደዚያ ከሆነ ምኑን መቀደስ? በሉ ምኞቱን በሉ እንጂ አረ ንገሩኝ። ስለዚህ ምናችንን መቀደስ ነው ያለብን? ምኞታችንን። ስለዚህ ሰው ደግ እንዲሆን ማን ደግ ይሁን? በሉ ንገሩኝ። እኛ ደግ ከሆን ማን ደግ ይሆናል? ሰው ደግ ይሆናል። እግዚአብሔርማ መቼም ደግ ነው ሁሌም። እግዚአብሔርማ መቼም ሁሌም ደግ ማለት ነው። ስለዚህ ሰው ክፉ ሲሆንብን ምን ማሰብ አለብን? ይሄን ሰውዬ እንዴት ላጥፋው ሳይሆን እኔ ምንድነው እግዚአብሔርን ያስቀየምኩት ማለት ነው። እንደዚያ ማድረግ ከጀመርን ምን ማለት እንጀምራለን? መስተካከል ስንጀምር ወይንም ተመልከቱ፣ ክፉ ነገሮች በመጡ ጊዜ እግዚአብሔርን ማሰብ ስንጀምር ማን ይቀደሳል? ምኞታችን እንዲቀደስልን መድኃኔዓለም ይርዳን።